የፓርላማ ተመራጩ ዶክተር ደሳለኝ ጫኔ ኢትዮጵያና ቻይና የደረሱበት የሁለትዮሽ ስምምነቶች የሀገሪቱን ብሔራዊና ኢኮኖሚያዊ ጥቅም ይጎዳል የሚል ግምገማ እንዳላቸው ለተወካዮች ምክር ቤት አባላት ገልጸዋል። በዚህ አጋጣሚ ምንድነው ያሉት እንነግራችኋለን። በጋምቤላ ከተማ ከነገ ጀምሮ ሞተር ሳይክል ማሽከርከር ተከልክሏል። እዛ አካባቢ ያላችሁ ሰዎች ይህን መረጃ ትሰማላችሁ። ሴት እህቶችን ወደ መዝናኛ ቦታዎች እየወሰደ በሚጠጡበት መጠጥ ውስጥ እጽ በመጨመር ያልተገባ ድርጊት እንዲፈጽሙ ሲያደርግና በተንቀሳቃሽ ምስል ሲቀርጽ የነበረ ግለሰብ በፖሊስ በመጨረሻም ተያዘ። ይሄ ግለሰብ ማን ነው እነግራችኋለን። በመቀሌ 4.3 የተመዘገበ የመሬት መንቀጥቀጥ ተከሰተ። በመቀሌ አቅራቢያ የተከሰተ የመሬት መንቀጥቀጥ ምንድነው? በሰው ህይወት ላይ የደረሰ ጉዳት የለም በነገራችን ላይ። ይሄንንም ይዘናል። ናዝራዊት አበራን ብዙዎቻችሁ ታውቋታላችሁ። ወደ ሀገር ለመመለስ ተስፋ የፈነጠቀው የኢትዮጵያ ቻይና የፍርደኞች ማስተላለፍ ስምምነት ጸድቋል። በጠበላ ከተማ ዛሬ በትራፊክ አደጋ የአንድ ቤተሰብ አባላት የሆኑ 2 ሰዎች ሞቱ። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ ነው። የዛሬ የዕለተ አርብ መረጃዎችን አጠር አድርጌ ነግራችኋለሁ። ናርዶስ አለማየሁ ነኝ። ሰብስክራይብ ማድረጋችሁን አትርሱ። የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጩ ዶክተር ደሳለኝ ኢትዮጵያና ቻይና የደረሱበት የሁለትዮሽ ስምምነት የሀገሪቱን ብሔራዊና ኢኮኖሚያዊ ጥቅም ይጎዳል የሚል ግምገማ እንዳላቸው ለምክር ቤት አባላት ገልጸዋል። ቻይናውያን ዜጎች በተለይ በተደጋጋሚ በሚባል ደረጃ የሚሳተፉባቸው በሚዲያ የሚሰሙ የታወቁ ወንጀሎች መኖራቸውን አንስተዋል። የፓርላማ አባሉ ወንጀሎቹ በከፍተኛ ሁኔታ የሀገሪቱን ኢኮኖሚ ጥቅም ላይ የሚጎዱ እንደሆኑ ነው እሳቸው ያስረዱት። ዶክተር ደሳለኝ እንግዲህ ቻይናውያን ጎላ ብለው የሚታዩባቸው በማለት የጠቀሷቸው ወንጀሎች ህገወጥ የማዕድን ማውጣትና ማዘዋወር፣ በህገወጥ የተገኘን ገንዘብ ህጋዊ አስመስሎ ማቅረብ ናቸው። በእንደዚህ አይነት ወንጀሎች የሚሳተፉ ዜጎች በኢትዮጵያ የህግ ስርዓት ውስጥ እዚሁ የፍርድ ሂደታቸውን ማጠናቀቅ አለባቸው ብለው እንደሚያምኑ ነው የገለጹት። የፓርላማ አባሉ ግለሰቦቹ ተፈርዶባቸው ወደ ሀገራቸው ከተላለፉ በኋላ ፍርዱ እዛ ስለመፈጸሙስ ምን ቁጥጥር አለ ሲሉ ጠይቀዋል። ለጥያቄዎቹ መልስ የሰጡት ደግሞ የፓርላማው የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ አዋጁ ፍርደኞች ወደ ሀገራቸው ሲመለሱ ይለቀቃሉ የሚል አንድምታ እንደሌለው አንስተዋል። ፍርደኞቹን ለመለዋወጥ ህጋዊ የሆነ ስምምነት ያስፈለገው ለአሰራር ምቾት በማሰብ እንጂ አስቀድሞም ቢሆን በዲፕሎማሲያዊ መንገድ እስረኞችን የማስተላለፍ ስራ ሲከናወን እንደነበር አስታውሷል። ከዚሁ ጋር በተገናኘ ወደ በኋላ ምነግራችሁ መረጃ አለ። ከኢትዮ ቻይና ጋር በተገናኘ የፍርድ ሂደት ላይ የምትገኘው የናዝራዊት አበራን ዜና ቀደም ሲል ጠቅሼላችኋለሁ። ከዛ በፊት ግን በርከት ያሉ መረጃዎችን ስለያዝን ወደ መጨረሻው አካባቢ ምነግራችሁ ይሆናል። ወደ ቀጣይ መረጃ እናልፋለን። ጋምቤላ ውስጥ ከነገ ጀምሮ ሞተር ሳይክል ማሽከርከር ተከልክሏል። ባለፈው ወር እንግዲህ ህይወትን የቀጠፈ የሰላም መደፍረስ ገጥሟት ነበር ጋምቤላ። ታስታውሳላችሁ። የጋምቤላ ከተማ አስተዳደር በከተማው ባለው ወቅት የጸጥታ ሁኔታ ተወያይቶ የተለያዩ ውሳኔዎችንም አሳልፈው ነበር። ማንኛውም የመንግስትም ሆነ የግል ሞተር ሳይክል ከጥር 15 ቀን ጀምሮ ላልተወሰነ ጊዜ ማሽከርከር በጥብቅ ተከልክሏል ማለት ነው። በከተማው ውስጥ የሚገኙ ባጃጆች አገልግሎት መስጠት የሚችሉት ደግሞ ከጠዋቱ 1 ሰዓት እስከ ምሽቱ 1 ሰዓት ብቻ እንደሆነ ተገልጿል። እዛ አካባቢ ያላችሁ በሞተር ስራም የምትሰማራችሁ ነዋሪዎችም ጭምር ይሄን ማወቅ ይገባችኋል። በከተማው የሚገኙ ሆቴሎችና ግሮሰሪዎችም አገልግሎት መስጠት የሚችሉት እስከ ምሽቱ 2 ሰዓት ብቻ ነው። እነዚህን መመሪያዎች ጥሶ ወይም ተላልፎ የተገኘ ማንኛውም ሰው አስተዳደራዊ እርምጃ ይወሰድበታል ሲል ከተማ አስተዳደሩ ማስጠንቀቂያ ሰጥቷል። ሴቶችን ወደ መዝናኛ እየወሰደ በሚጠጡት መጠጥ ውስጥ አደንዛዥ እጽ እየጨመረ ያልተገባ ድርጊት እንዲፈጽሙ በማድረግ በተንቀሳቃሽ ምስል በመቅረጽ በማህበራዊ ሚዲያ ሲያሰራጭ የነበረው ግለሰብ ፖሊስ ይዞታል። የአዲስ አበባ ፖሊስ እንግዲህ የቲክቶክ ፕላትፎርምን በመጠቀም የምትመለከቱት ልጅ ከባህልና ወግ ያፈነገጠ ተግባራን ሲፈጽም የነበረ ነው፣ ተይዟል። እንግዲህ ፖሊስ ንጉሰ ዳዊት ወይም በቲክቶክ ስሙ ግብዳው እየተባለ የሚጠራውን ልጅ በቁጥጥር ስር ውሎ ምርመራ አጣርቷል። ከዚህ ቀደም በተመሳሳይ ድርጊት ውስጥ ገብተው የተገኙ ግለሰቦች ላይ ህጋዊ እርምጃ በመውሰድም ይህ ተጠርጣሪ ለረጅም ጊዜ ከአዲስ አበባ በመውጣት ቢሾፍቱ አካባቢ ነው ከቤተሰቦቹ ቤት ተሸሽጎ ሲኖር እንደቆየ የደረሰ መረጃ የሚያሳየው። ነገር ግን ፖሊስ ክትትል አድርጎ ጥር 14 ከቦሌ ክፍለ ከተማ ልዩ ቦታው ወርቅ ማዕድን ተብሎ ከሚጠራው አካባቢ በቁጥጥር ስር አውሎታል ፖሊስ ትላንትና። ተጠርጣሪው የሀገሪቱን ወግ ባህልና እሴት በሚጻረር መልኩ ሴት እህቶችን ወደ መዝናኛ ቦታ ይወስዳቸውና
የሚጠጡት ወይ የሚጠቀሙት መጠጥ ውስጥ አደንዛዥ እጽ እየጨመረ ያልተገባ ድርጊት እንዲፈጽሙ ካደረገ በኋላ በተንቀሳቃሽ ምስል በመቅረጽ በማህበራዊ ሚዲያ ያሰራጭ ነበረ። ይሄም ፖሊስ አረጋግጧል። በተጠርጣሪው ላይ እንግዲህ ተገቢውን የምርመራ ስራ እንደሚሰራ ገልጿል የአዲስ አበባ ፖሊስ። ከዚህ ባሻገር ግን በእንደዚህ አይነት መሰል ድርጊት ውስጥ በሚሰማሩ ግለሰቦችና ቡድኖች ላይ ጠንከር ያለና ለሌሎች አስተማሪ እርምጃ እንደሚወስድም ነው የአዲስ አበባ ፖሊስ የገለጸው። መቀሌ አቅራቢያ ላይ በሬክተር ስኬል 4.3 የተመዘገበ መሬት መንቀጥቀጥ ተከስቷል። ግን ደስ የሚለው ነገር በሰው ህይወት ላይ የደረሰ ጉዳት የለም። በመቀሌ አቅራቢያ እንግዲህ ትላንትና ሌሊት 8 ሰዓት ላይ 4.3 አካባቢ የተመዘገበ የመሬት መንቀጥቀጥ መከሰቱን የአሜሪካ የጂኦሎጂ ጥናት ተቋም ነው ያረጋገጠው። እንደ አሜሪካ የጂኦሎጂ ጥናት ከሆነ የመሬት መንቀጥቀጡ የተከሰተው ከሌሊቱ 8 ሰዓት ከ20 አካባቢ ነው። መነሻው ከመቀሌ በስተሰሜን ምስራቅ 56 ኪሎ ሜትር ርቀት በምትገኘው በ10 ኪሎ ሜትር ርቀት ጥልቀት ውስጥ ነው። ንዝረቱም በ20 የክትትል ጣቢያዎች ተመዝግቧል። እስካሁን ባለው መረጃ እንግዲህ የደረሰ ይህን ዜና ለእናንተ እስከምንነግራችሁ ድረስ ምንም የሰው ህይወት የጠፋ ነገር የለም። ጉዳትም የንብረት ውድመትም አልተመዘገበም። ይሄ ደስ የሚል ነገር ነው። ሰሜናዊ ኢትዮጵያ ክፍል ባለፉት ጥቂት ወራት እንግዲህ ተደጋጋሚ የሚባል የመሬት መንቀጥቀጥ ክስተቶችን ያስተናገደ ቦታ ነው። በዚህ ወር መጀመሪያ ላይ እንኳን መቀሌን ጨምሮ በትግራይና በአፋር ክልል ከተሞች በሬክተር ስኬል ወደ 4.5 የተመዘገበ የመሬት መንቀጥቀጥ ተከስቶ ነበረ። እንደ አውሮፓ ሲቪል ጥበቃና ሰብአዊ እርዳታ ኦፕሬሽኖች መረጃ ደግሞ ከሆነ በጥቅምት ወር 2018 በትግራይና በአፋር ክልል በተከሰቱ ተከታታይ የሚባል የመሬት መንቀጥቀጥ ሳቢያ ከ43000 በላይ ሰዎች ሰብአዊ እርዳታ እንደሚያስፈልጋቸው ሆኗል ማለት ነው። በሬክተር ስኬል 5.7 የተመዘገበ የመሬት መንቀጥቀጥ ወደ አፋር ክልል በረሃሌ ወረዳ የአንድ 12 ዓመት ታዳጊ ህይወት ቀጥፎ ነበረ። በሌሎች 9 ሰዎች ላይ ደግሞ ጉዳት አድርሷል። አደገኛ የሚባል ነው። አደጋው ከ1400 በላይ ቤቶችን፣ 12 ትምህርት ቤቶችን፣ ወደ 12 የጤና ጣቢያዎችን አውድሞ ነበር። በሺዎች የሚቆጠሩ ሰዎች ደግሞ ያለ መጠለያና ያለ መሰረታዊ ለሰው ልጅ የሚያስፈልገው መሰረታዊ አገልግሎት እንዲቀሩ አድርጓቸው ነበር ማለት ነው። በዚህ መሰረት ግን ትላንትና በአፋር አካባቢ የተከሰተው የመሬት መንቀጥቀጥ በሰውም በንብረትም ላይ ያደረሰው ጉዳት የለም። ናዝራዊት አበራን ብዙዎቻችሁ ታውቋታላችሁ። ወደ ሀገር ለመመለስ ተስፋ የፈነጠቀ ኢትዮጵያ ቻይና የፍርደኞች ማስተላለፍ ስምምነት ጸድቋል። የሕዝብ ተወካዮች ምክር ቤት እንግዲህ ትላንትና ባካሄዱ ስብሰባ ላይ በቻይና እስር ቤት ለረጅም ጊዜ በሞት ፍርድ ጥላ ስር የምትገኘው ኢትዮጵያዊቷን ናዝራዊትን ወደ ሀገሯ ለመመለስ መፍትሄ ይሰጣል የተባለ የፍርደኞች ማስተላለፍ ስምምነት አዋጅ ጸድቋል። ምክር ቤቱ ይሄንን ስምምነት ያጸደቀው ከቻይና በተጨማሪ ከብራዚል ፌዴራላዊ ሪፐብሊክ ጋር የተደረገውን የፍርደኞች ማስተላለፍና ከደቡብ አፍሪካ ጋር የተፈረመ በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነቶችን ጨምሮ ነው። በውይይቱ ጊዜ በተለይ ከቻይና ጋር የተደረገው ስምምነት ለአመታት በፍርድ ሂደት ላይ የምትገኘው ናዝራዊት አበራን ጉዳይ በዘላቂነት ለመፍታት ትልቅ የህግ ማዕቀፍ እንደሚሆን ተገልጿል። በነገራችን ላይ በሶሻል ሚዲያ ላይ በብዛት ስለምትታወቅ ለእናንተ አዲስ ትሆናለች ብዬ አላስብም። ቻይና ውስጥ ያለ ፍርድ በብዙ ጊዜ የቆየች ልጅ ነች። ይሁን እንጂ በእለቱ እንግዲህ የምክር ቤት አባላት በስምምነቱ ላይ የተለያዩ አመለካከቶችን አንስተው ነበር። የሁለቱ ወገኖች የክርክር ነጥብ ምንድነው? የአዋጁን አስፈላጊነትና የሉዓላዊነት ጥያቄን ያገናዘበ ነበረ። የፓርላማ አባሉ ቀደም ሲል እንደነገርኳችሁ ዶክተር ደሳለኝ በሀገሪቱ ውስጥ በህገወጥ ማዕድና በገንዘብ ማጠብ ወንጀል የሚሳተፉ የቻይና ዜጎች በስፋት መኖራቸውን ጠቅሰዋል። እሳቸው እነዚህ ግለሰቦች በሀገር ውስጥ ህግ ተገቢውን ቅጣት ሊያገኙ ይገባል ብለዋል። ሲሞግቱ መሰል ስምምነቶች ደግሞ ከምስራቃውያን ሀገራት ባለፈ ከምዕራባውያን ጋርስ ለምን እንደማይደረጉና በዛ በኩል የሚፈለጉ ወንጀለኞችም ስለመኖራቸው ጥያቄ አቅርበው ነበር። በአንጻሩ ግን የህግና ፍትህ ጉዳዮች ቋሚ ኮሚቴ ለተነሱት ስጋቶች በሙሉ አጠር ያለ መልስ ሲሰጡ አዋጁ ከዲፕሎማሲያዊ ግንኙነት ባለፈ ግልጽ የህግ ማዕቀፍ እንዲኖር ለማድረግ የታለመ ነው። ስምምነቱ ደግሞ በሁለቱ ሀገራት እኩል ፈቃድ ላይ የተመሰረተ ስለሆነ አንዱ ሀገር በሌላው ላይ የሚጫነው ተጽዕኖ እንደሌለ ገልጸዋል። ቀደም ሲል በዲፕሎማሲያዊ ጥረት በርካታ ፍርደኞች ወደ ሀገር መመለሳቸውንም አሁንም ደግሞ የጸደቀው ህግ አሰራሩን ስርዓቱን ለማስያዝ ፋይዳው የጎላ እንደሆነ አብራርተዋል። በመጨረሻ ምክር ቤቱ የቀረበውን ሪፖርትና የውሳኔ ሀሳብ መርምሮ አዋጁን ሙሉ በሙሉ አጽድቆ ቆታል ማለት ነው። ዛሬ ከደረሱ አደጋዎች መካከል ለኛ የደረሱን መረጃዎች መካከል አንዱ የትራፊክ አደጋ ነበረ። የአንድ ቤተሰብ አባላት የሆኑ 2 ሰዎች ህይወትን ያለፈው በደቡብ ኢትዮጵያ ክልል ወላይታ አካባቢ ነው የደረሰው።
ጠበላ ምትባል ከተማ አለች። በዚች ከተማ የአንድ ቤተሰብ አባላት የሆኑ ሰዎች ናቸው የሞቱት። አደጋው እንግዲህ ከጠበላ ተነስቶ ወደ ሶዶ ሲጓዝ የነበረ ተሽከርካሪ በተቃራኒ መንገድ ሲጓዝ ከነበረ ባለ ሁለት እግር ተሽከርካሪ ጋር ተጋጭቶ ነው እንደዚህ አይነት የሰው ህይወት መጥፋት የተከሰተው። በዚህም በባለ ሁለት እግር ተሽከርካሪ ሲጓዙ የነበሩ ባልና ሚስት ህይወታቸው ማለፉን የክልሉ ፖሊስ የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ተናግረዋል። በአደጋው ከሟቾች በተጨማሪ አካል ጉዳት የደረሰባቸው ዜጎች አሉ። ተጎጂዎች ደግሞ በአቅራቢያ በሚገኙ ሆስፒታሎች የህክምና እርዳታ እያገኙ ነው። በተፈጠረው አደጋ የደረሰው ተጨማሪ ጉዳትና የአደጋው መንስኤ እየተጣራ መሆኑን ነው ያመለከተው። በዚህ መሰረት እንግዲህ በክፍለ ሀገርም በሉት በመዲናችንም በአዲስ አበባ በተለያዩ የኢትዮጵያ ክፍሎች የምታሽከረክሩ ሰዎች እናንተ በጣም ብዙ ኃላፊነት ተሸክማችሁ የምታሽከረክሩ ሹፌሮች ጥንቃቄ አድርጋችሁ እንድታሽከረክሩ፣ ሁሌም እንደምንለው ደግሞ ድካም ሲሰማችሁ የሆነ ዳር ይዛችሁ እንድታርፉ፣ እንቅልፍ ሲጫጫናችሁ አንዱ ይሄም ያደጋ መንስኤ ስለሆነ ተጠንቀቃችሁ እንድታሽከረክሩ ምክር ሀሳባችን እናቀርባለን። ለዛሬ ያዝናቸው መረጃዎች እነዚህ ናቸው። ከአሀዱ ሬዲዮ ደግሞ እናንተን የሚመጥኑ ሌሎች አጠር ያሉ መረጃዎችን ትሰማላችሁ። ናርዶስ አለማየሁ ነበርኩ። ጥሩ ምሽት ይሁንላችሁ። ለምስራ ዘውዱ ቴክኒኩ ላይ ያለች ህይወቴ ጌትነት ማለዳውን እያስፈጸመችና እናንተን ወደ ቤተሰቦቻችን መልእክቶች እያስተናገደች ትገኛለች። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን አስቀድማለሁ። ኢትዮጵያዊቷ ናዝራዊት አበበን ወደ ሀገር ለመመለስ ተስፋ የፈነጠቀው የኢትዮጵያ ቻይና የፍርደኞች ማስተላለፍ ስምምነት ጸደቀ። የህዝብ ተወካዮች ምክር ቤት በትላንትናው ዕለት ባካሄደው 9ኛ መደበኛ ስብሰባው በቻይና እስር ቤት ለረጅም ጊዜ በሞት ፍርድ ጥላ ስር የምትገኘውን ኢትዮጵያዊቷን ናዝራዊት አበበን ወደ ሀገሯ ለመመለስ መፍትሄ ይሰጣል የተባለለትን የፍርደኞች ማስተላለፍ ስምምነት አዋጅ አጽድቋል። ምክር ቤቱ ይህንን ስምምነት ያጸደቀው ከቻይና በተጨማሪ ከብራዚል ፌዴራላዊ ሪፐብሊክ ጋር የተደረገውን የፍርደኞች ማስተላለፍና ከደቡብ አፍሪካ ጋር የተፈረመውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነቶችን ጨምሮ ነው። በውይይቱ ወቅት በተለይም ከቻይና ጋር የተደረገው ስምምነት ለዓመታት በፍርድ ሂደት ላይ የምትገኘው ናዝራዊት አበበን ጉዳይ በዘላቂነት ለመፍታት ትልቅ የሕግ ማዕቀፍ እንደሚሆን ተገልጿል። ይሁን እንጂ በዕለቱ የምክር ቤት አባላት በስምምነቱ ላይ የተለያዩ አመለካከቶችን ያነሱ ሲሆኑ የሁለቱ ወገኖች የክርክር ነጥብም የአዋጁን አስፈላጊነትና የሉዓላዊነት ጥያቄን ያገናዘበ ነበር። የፓርላማ አባሉ ዶክተር ደሳለኝ ጫኔ በሀገሪቱ ውስጥ በሕገወጥ ማዕድንና በገንዘብ ማጠብ ወንጀል የሚሳተፉ የቻይና ዜጎች በስፋት መኖራቸውን በመጥቀስ እነዚህ ግለሰቦች በሀገር ውስጥ ሕግ ተገቢውን ቅጣት ሊያገኙ እንደሚገባ ሞግተዋል። አባሉ አክለውም መሰል ስምምነቶች ከምስራቃውያን ሀገራት ባለፈ ከምዕራባውያን ጋር ለምን እንደማይደረጉና በዚያ በኩል የሚፈለጉ ወንጀለኞች ስለመኖራቸው ጥያቄ አቅርበዋል። በአንጻሩ የሕግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ ለተነሱት ስጋቶች በሰጡት ምላሽ አዋጁ ከዲፕሎማሲያዊ ግንኙነት ባለፈ ግልጽ የሕግ ማዕቀፍ እንዲኖር ለማድረግ የታለመ መሆኑን አስረድተዋል። በመጨረሻ ምክር ቤቱ የቀረበውን የሪፖርትና የውሳኔ ሐሳብ መርምሮ አዋጁን በሙሉ ድምፅ አጽድቆታል። ከሚያንማር ወደ ኢትዮጵያ የተመለሱ ዜጎች 1500 መድረሳቸው ተገለጸ። በአስቸጋሪ ሁኔታ የሚገኙ ኢትዮጵያውያንን ከተለያዩ ሀገራት በማምጣቱ ሂደት ውስጥ እስካሁን ድረስ 1500 ዜጎችን ከሚያንማር ወደ ኢትዮጵያ ማምጣት መቻሉን የሴቶችና ማህበራዊ ጉዳይ ሚኒስቴር ለአሃዱ አስታውቋል። ወደ ሚያንማር የሄዱ ሰዎች አብዛኞቹ መረጃ ማግኘት የማይችሉና ያልተማሩ ሳይሆኑ የዩኒቨርሲቲ መምህራን የነበሩትን ጨምሮ በደንብ የቴክኖሎጂ ዕውቀት ያላቸው መሆናቸውን ያነሱት በሚኒስቴር መስሪያ ቤቱ የሕገ ወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ድጋፍና ክትትል መሪ ስራ አስፈጻሚ አቶ ደረጀ ተግይበሉ ናቸው። ነገር ግን በማህበራዊ ሚዲያ አማካኝነት በሚተላለፉ አሳሳችና የተሻለ ሕይወት ያለው የሚያስመስሉ አጓጊ ማስታወቂያዎች ተታለው መሄዳቸውን ገልጸዋል። በሂደቱም ትክክለኛ ሕጋዊ መንገድን የተከተለ አስመስለው ምንም አይነት ጥርጣሬ ሳይገባቸው ከሄዱ በኋላ ግን በሚያንማር የሚገኙ ወንጀለኞች እንደሚቀበሏቸውና ላልተገባ ሕገወጥ ስራ እንደሚያሰማሯቸውም ተናግረዋል። በዚህም የተነሳ በርካታ ወጣቶች ሕጋዊ በሚመስል መልኩ እየታለሉ እንደሚሄዱ የገለጹት መሬት ስራ አስፈጻሚው ከ4000 እስከ $5000 እንደሚያስከፍሏቸውም አንስተዋል። እነኚህ ሰዎች በሶሻል ሚዲያ በምንም ተታለው ይሄዱ ናቸው። ግን እንደሌላው ሰው ማንበብ የማይችሉ ወይም ደግሞ መረጃ ማግኘት የማይችሉ ሰዎች አልነበሩ። በርካታ ወጣቶች ሕጋዊ በሚመስል መንገድ እየሄዱ የተታለሉ በጣም ብዙ ሚሊዮን ብር ከ4000 እስከ $5000 ድረስ እየከፈሉ ነው እኮ የሚሄዱት ለዛ አይነት ጉዞ። እንደገና ደግሞ ወንጀል ላይ ነው የሚሰማሩ። የነበሩትን በሙሉ ማውጣት ተሞክሯል።
መንግስት የነበሩትን በሙሉ ማውጣት ሞክሯል። ከ1500 ያላነሱ ዜጎች ከማይናማር መጥተዋል። እንግዲህ በቁጥር 1-2 ምናምን እንደዚህ ሊኖሩ ይችላሉ፣ አይታወቅም። መረጃ ያላገኘው መንግስት ማለት ነው። በመንግስት በኩልም የማህበራዊ ሚዲያን ጨምሮ ሌሎች አማራጮችን በመጠቀም ለዜጎች ግንዛቤ መፍጠር ስራን አጠናክሮ እንደሚቀጥል ተናግረዋል። ኢትዮጵያ የምትከተለው የስፖርት ዘርፍ አካሄድ ለብልሹ አሰራር የተጋለጠና የተበታተኑ የህግ ማዕቀፎችን የያዘ መሆኑ ተገልጿል። የህዝብ ተወካዮች ምክር ቤት በትናንትናው ዕለት ባካሄደው 9ኛ መደበኛ ስብሰባው ስፖርት ከጤናማ ብቁ ዜጋ አልፎ ለማህበራዊ ትስስርና ለሀገር ገጽታ ግንባታ አስተዋጽኦ አለው ሲሉ የገለጹት በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ ወይዘሮ መሰረት ኃይሌ ናቸው። ሚኒስትር ዴታዋ ይህን የገለጹት የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅን አስመልክቶ ለምክር ቤት አባላት በሰጡት ማብራሪያ ላይ ነበር። ሆኖም በኢትዮጵያ ያለው የስፖርት አሰራር ከዘርፉ ውስብስብነት አንጻር ወደ ኋላ የቀረ የህግ ማዕቀፎቹ የተበታተኑና ለብልሹ አሰራር የተጋለጡ በመሆናቸው ዘርፉ ሊያበረክት የሚገባውን ኢኮኖሚና ማህበራዊ ጥቅም ሳይሰጥ መቆየቱን አንስተዋል። ስለሆነም አሰራሩን በማዘመን ተጠቃሚነትን ለማረጋገጥ የፌዴራል የስፖርት ልማትና አስተዳደር ረቂቅ መዘጋጀቱን ገልጸዋል። ዛምቢያ ከጎረቤቷ ታንዛኒያ ጋር የሚያገናኛትን የኃይል ማስተላለፊያ መስመር በ100 ሚሊዮን ዶላር ለመገንባት ማቀዷን አስታውቃለች። ዛምቢያን ከታንዛኒያ ጋር የሚያገናኘው የኃይል ማስተላለፊያ መስመር በዛምቢያው ኢነርጂ ኤካኖና ፓወር ኮርፖሬሽን በ100 ሚሊዮን ዶላር ኢንቨስትመንት ለመዘርጋት የስምምነት ሰነድ አቅርባለች። ይህ ፕሮጀክት በቅርብ ጊዜ የተፈጠረባትን የኃይል እጥረት ተከትሎ የኃይል አቅርቦትን በማረጋጋት ለመደገፍ ያለመ ነውም ተብሏል። የማስተላለፊያ መስመሩ የኤሌክትሪክ ኃይል አቅርቦት አቅምን እንደሚያሳድግና የአካባቢውን ኃይል አቅርቦት ለማረጋገጥ አስፈላጊ የሆነውን ፍርግርግ በድጋሚ ለማስተዋወቅ ያግዛል ተብሏል። ዘገባው የቢቢሲ ነው። በአሜሪካው ፕሬዝዳንት በዶናልድ ትራምፕ የቀረበውን የሰላም ቦርድ የተሰኘ እቅድ እንደማይቀበለው የአውሮፓ ህብረት አስታወቀ። ህብረቱ ዘ ቦርድ ኦፍ ፒስ ወይም የሰላም ቦርድ የተሰኘውን እቅድ በከፍተኛ ጥርጣሬ እንደሚመለከተው ነው የገለጸው። ራሴንም ከምንም አይነት ስምምነት አቅባለሁ ማለቱም ነው የተሰማው። የአውሮፓ ህብረት አባል ሀገራት በተለያዩ ዓለም አቀፍ ጉዳዮች በተለይም ደግሞ በአሜሪካ ስጋትነት ዙሪያ ዛሬ አዳራቸውን በብራስልስ ሲመክሩ ነው ያደሩት። የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ አሜሪካ የመካከለኛው ምስራቅን ሰላም በማስታከክ ያቀረበችውን አገራትን ለማቀፍ ያለመውን ይህን የሰላም ቦርድ እቅድ ስፋቱ፣ ይዘቱ፣ አስተዳደራዊ መዋቅሩና አፈጻጸሙ ግልጽ ስላልሆነ ልንጠረጥረው ተገደናል ብለዋል። ዘገባው የዢንዋ ነው።